ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ ጌታን ተቀበለሻል ወይ ጌታን ተቀበሉ ሲሏችሁ መልሱላቸው፣ በደንብ ቆርጣችሁ ንገሯቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ከቃሉ ጋር ናችሁ ጎበዜ። እንግዲህ እያለን ያለው ክርስቶስን ከቅዱሳን አሁን እሱ ቅዱሳን እያለ የሚያስበው ተክለ ሃይማኖት ነው። አስባችሁታል? ተክለ ሃይማኖትን ከክርስቶስ ጋር ተቀብየዋለሁ ነው እያለ ያለው። አሁን የእግዚአብሔር ቃል ላይ አመፅ ነው። የምሬን ነው የምላችሁ። በእርግጥ ሰው የእግዚአብሔር ቃል ካልገባው ካልተረዳ፣ እግዚአብሔር ራሱ ካልረዳው እንደዚህ እንደምትሆን ምንም ጥያቄ የለውም። እንደዚህ ነው የምትሆን። አይተዋል? የለም ቪዲዮንም አልከፈተም። ይዘምር አይዘምር የምናውቀው ነገር የለም። ኤፊን እዚህ አይተዋል? እየዘመረ ነው ቪዲዮ ከፍቶ። ኤርሚም እዚህ ቪዲዮ ከፍቶ። ማን ነው ግን አሁን በመንፈስ በጣም የተነካ የሚመስል? ወይኔ የቀበሮ ባህታዊ አሁን ምን እያሉ ነው የሚሰሩ? የሰራሃቸው ሰማይና 2023 ላይ ልብ በሉ። በያይምሮ አይለኩም አንተማ ትልቅ ሰማይን የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይን የሰራ አንተማ ትልቅ ቢሆን እንደክምር አንተ ግን ታውቃለህ ሁሉን ትልቅ ነህ አንተማ ትልቅ ሰማይን የሰራ አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይን የሰራ አንተማ እንናፍቃለን በእግዚአብሔር መንግስት ውስጥ ከእንደገና ልናያችሁ። ምንም እንኳን ያደረጋችሁት ነገር በጌታ ላይ የተናገራችሁት ነገር ዕለት ዕለት ስንሰማ ቢያሳዝነንም እናንተን ወንድምነት ብለን መጥራታችን እስክንጸጸት ድረስ የተነሳችሁት በእኔ ላይ ቢሆን ባልከፋ ነበር። በዳጊ ላይ ቢሆን ቀለጣጥማችሁ ብትሰድቡት ዳጊን፣ ቀለጣጥማችሁ ብትሰድቡት ቤካን፣ እኔም ብትሰድቡኝ እግዚአብሔር ምሕረት ያደርግለት። ለዚህ ነው ሰይጣን በሄደበት ክብር አልሆነለትም። በሄደበት ምን አልሆነለትም? ክብር አልሆነለትም። ዓለምን ወደህ ጌታን ክደህ ዓለምን ወደህ ትተህ ሄደህ ክብር አይሆንልህ። በፍጹም ክብር አይሆንላችሁም። በፍጹም እኮ ነው የምልህ፣ ክብር አይሆንልህም። ትዋረዳለህ። በራስህ ወንድሞቼ ብሎ ባላቸው ሰዎች እጅ እንደዚህ ሰይጣን ያዋርዳል። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸኝ ነበር ጴንጤ ያለው
ለሶስት ወር ከኔ ጋር ሆናችሁና ከዛ በቃ ላጣራችሁ አለቅ። ጌታ ግን ለሶስት ወር አልነበረም ካንተ ጋር ሊሆን የጠራህ። ዓለምና በእሷ ውስጥ ያለውን በቅልውጥ ዓይንህ ወደህ የዳንክበትን ጸጋ አክፋፍተህ የተቀደስክበትን ደም እንደ ርኩስ ነገር ቆጥረህ መጽሐፍ ቅዱስ በያዝክበት እጅህ ንስሐ ግቡ ብለህ ሳይገባ የሚሆን ገብቶ ስትሰብክበት በነበረው አንደበትህ ዛሬ የጠጅ አምቡላ ትጠጣለህ። ይሄ ነበረ የፈለግከው፣ ይሄን ነበር። መጽሐፍ ምን ይናገራል? የጌታ በእግዚአብሔር መንፈስ እናገራለሁ። ምን ይናገራል? እስራኤል ምን ይናገራታል? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላታል። አሁንስ የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስን ውሃ ትጠጭ ዘንድ በአሦር መንገድ ምን ጉዳይ አለሽ? ክፋትሽ ይዘልፍሻል ይላታል። በክፋትሽ እግዚአብሔር ይዘልፍሻል ይላታል። ቴንክ ዩ ሎርድ፣ ቴንክ ዩ አባት። ምን ልታደርጉ ነው የምትሄዱት? አላችሁ እዚህ ቤት ውስጥም ቁጭ ብላችሁ በማባበል ቃል ለመቀመጥ የምትፈልጉ ሰዎች ያው ቁጥር 18 ምዕራፍ 2 ቁጥር 18 አምላኬ ወደ መንፈስ የሚያመጣውን ቃል እናገራለሁ። ምን ይላል? በውኑ እስራኤል ባሪያ ነውን ይላል። በጌታ ቤት የነበራችሁ ሰዎች ዛሬ ወደ ዓለም የተመለሳችሁ ይህንን አስቡ። ባሪያ ነውን እስራኤል? አይደለም። ይኸው ጥያቄ ምልክት ጠይቆናል ጌታ መንፈስ ቅዱስ። አይደለም። ወይስ የቤት ውላጅ ነውን? ልጅ ነው ወይ እያለ ነው። መልሱ አዎ ልጅ ነው እስራኤል። ልጅ ነው። ታዲያ እንደማለት ነው። ስለምን ብዝበዛ ሆነ ይላል ጥያቄ ምልክት። ባሪያ ካልሆነ ልጅ ከሆነ ለምን ለብዝበዛ ሆነ እያለ ለምን ተበዘበዘ? ለምን ተነወረ? ለምን አላገጡበት? ያው እዚሁ ቀጥሎ ይናገራል። ቴንኪው መንፈስ ቅዱስ። ናትዬ ቆይ አንዴ ፕሊስ። የአንበሳ ደቦሎች በእርሱ ላይ ያገሱ፣ ድምፃቸውንም ሰጡ፣ ምድሩንም ባድማ አደረጉ፣ ከተሞቹንም አቃጠሉ፣ የሚቀበጥባቸውም የለ ካለ በኋላ የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ለምን? ማን ነው ያላገጠባት በእስራኤል ላይ? የሜምፎስቴና የጣፍናስ እነማን ናቸው? ሜምፎስቴና ጣፍናስ በግብፅ አውራጃ ውስጥ ያሉ ሜጊዶል፣ ጣፍናስ፣ ሜምፎስቴ የሚባሉ አውራጃዎች አሏት ግብፅ። በነቢዩ በኤርምያስ ዘመን በዚያ ዘመን ነበረ፣ የዛሬ 2600 ዓመት አካባቢ ማለት ነው። አላገጡብሽ እኮ ዓለም አላገጠችብህ። ግብፃውያን አላገጡብሽ። ለምን ነው እንደዚህ የሆነብሽ? የሜምፎስቴና የጣፍናስ ልጆች እኮ አስነወሩሽ፣ አስነወሩህ። ዓለም እኮ አስነወረችህ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን ይላል እግዚአብሔር አምላክሽ ይላል። አዎ በቃ ይኸው ነው መልእክቱ። ደምረው ተመስገን። ሌሎች በእግዚአብሔር መንግስት ውስጥ የነበራችሁ ሰዎች ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ጥያቄ ምልክት። መልሱ አዎ። እስራኤል የሜምፎስቴና የጣፍናስ ልጆች ግብፃውያን ያስነወሯት ያላገጡባት ያህዌን ትታን ኢየሱስን ስትታይ እህቴ እዚህ ውስጥ ያላችሁ በልዑሉ በጌታ በመንፈስ ቅዱስ ኃይል ለመነግራችሁ ስትታዩ ጌታ ትተሹ ስትሄጂ ዓለም ያላግጥብሻል። ዓለም ታስነውርሻለች። ክብር አይሆንላችሁም። ትዋረዳላችሁ። ሞታችሁም እንኳን አያምርም። የሞት ማማር ማለት በክርስቶስ ኢየሱስ አምኖ መሞት ማለት ነው። ሞተ የሚያምረው የውሻ ሞት ነው የምትሞቱት። ሰማያዊን ክብር ቀምሰህ ከመንፈስ ቅዱስ ተካፋይ ሆነህ አምላኬ ካለ በኋላ አሁንስ የሺሖርን ውሃ ትጠጭ ዘንድ ቅድም ያልኳችሁ ማለት ነው። ይሄ ግብፅ ውስጥ ያለ ወንዝ ነው። የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? ምንድነው ጉዳይሽ? እዛ አካባቢ ላይ የምትሄጅበት 18 ጊዜ ወደ ግብፅ መለስ ቀና ወጣ ገባ የምትይው ምን እያደረግሽ ነው እያላት ነው። ምን ጉዳይ አለሽ ወደ ግብፅ? ምን ጉዳይ አለ አንተ ወደ ዓለም? ምን ጉዳይ አለህ? የጽዮን ተጓዥ ነኝ ብለህ መንገዴ ከመንገድ ጋር ይሁን ብለህ የእግዚአብሔር ልጅ ኢየሱስ ጌታ ሆይ ጨርቅህን ይዤ
ከተላለሁ ካንተ ወዴት ከቶ ሄዳለሁ ደጃፍ ልኑር ተጥዬ ብለህ አብረህ ዘምረህ ከዶክተር ዘማሪ ደረጀ ከበደ ከኛ ጋር አብረህ ምን ታደርጋለህ? አሁን በግብፅ መንገድ ምን ታደርጊያለሽ አንቺ? በግብፅ መንገድ አላችሁ የግብፅ መንገድ የተከተላችሁ ማለት ነው። የሺዮርን ውሃ ልጠጡ ከግብፅ ከዓለም ወንዞች ቀርታችሁ ልጠጡ ከዛ ልትረኩ ማለት ነው። ድርቀት ነው በህይወት የሚሆነው። የህይወት ምንጭ ውሃ የሆነው እግዚአብሔር ልጅ ኢየሱስ እዚህ ፈልቆልስ አለ። ጌታ እዚህ ክፍል ላይ ሲናገር አስቀድመው እኔንን የህይወት ውሃ ምንጭ ተውኝ እኮ ነው ብሎ የሚለው ጌታ። አስቀድመው የህይወት ውሃ ምንጭ ተውኝ፣ እኔን የህይወት ውሃ ምንጭ ሆንኩትን ተውኝ የሚለው በእውኑ አማልክት ያሉት አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ ይላል። ህዝቤ ክብሩን በማይረባ ነገር፣ ኢየሱስም በጠጅ ለውጦ እንደነደምረው አይነት በመጠጥ ሌላ ምንም ፈልገው አይደለም ሄዱት ወንድሜ። ወይ ምንዝርና ነው ወይ መጠጥ ነው። ይሁን የምታገኛቸው በየጠጅ ቤት ነው። ለማይረባ ነገር ኢየሱስ ይለወጣል ወንድሜ። ለማይረባ ነገር ለውጡ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገሮችን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትንም ጉድጓዶች ውሃ ይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። እግዚአብሔርን የሕያው ምንጭ ክርስቶስን እሱን ትተህ የት ሄደልህ? ከግብፅ ከሺዮር ውሃ ልትጠጣ የሕይወት ውሃ ምንጭን ጌታን ትተው የሺዮርን ውሃ ለመጠጣት በግብፅ መንገድ የኤፍራጥንስ ውሃ ትጠጭ ዘንድ በአሦር መንገድ ምን ጉዳይ አለሽ? አንዴ ወደ ግብፅ አንዴ ወደ አሦር ይበራሉ። ክፋትሽ ይገስጽሻል፣ ክዳትሽ ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔን መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ ተመልከች ይላል የሰራዊት ጌታ እግዚአብሔር። ክፋትሽ ምን ይልሻል? ይገስጽሻል። ኦኬ። የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽ። ኦኬ። ያው የሜምፎስቴና የጣፍናዝ ልጆች ሲያላግጡብህ እንደዚህ ነው የሚያደርጉ ማለት ነው። ያው ሶሎሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣራችሁ ሲያላግጡብህ እንደዚህ ያደርገዋል። ለሰስ እስራኤልም ላይ ልክ እንደ ግብፃውያን እንደዚህ ያላገጡባት ቅድም ያነበብኩት ማለት ነው። ከኢየሱስ ርቀህ ስትሄድ መጣ ከምናፍቃን ቤት የ20 ዓመት ፓስተር፣ የ90 ዓመት ፓስተር፣ የ40 ዓመት ፓስተር ብለው ያጨበጭቡልሃል። በጭብጨባው ሙቀት አንተ የሰማይ የምድሩን ውሸት ትናገራለህ። ለ3 ወር ጠላውንም አምቡላውንም ይጋብዘዋል። ከዛ በኋላ ትተው ይሄዳሉ። ከዛስ በጠጁ አንጎበር ውስጥ ተኝተ ስትነቃ እንደዚህ ያላግጡባል። የጣፍናስና የሜምፎስቴ ልጆች አስነወሩሽ፣ ደምረው አላገጡብሽ። ይኸው ይሄ ማለት ሜምፎስቴና ጣፍናስ ሜጊዶል 3 አውራጃዎች ትልልቅ አውራጃዎች ነበሯት በኤርምያስ ዘመን። በሜጊዶል እና በጣፍናስ በሜምፎስቴ አውራጃዎች ላይ እሳትን እሰዳለሁ ብሎ ጌታ የተናገረበት የብሉይ ኪዳን መጽሐፍት የምታጠኑ ከሆነ እያነበባችሁ እያጠናችሁ ከሆነ ማለት ነው። አስነወሩሽ፣ ከዛስ አላገጡብሽም። ካስነወሯት በኋላ ነው ያላገጡባት። ማኑ ካስነካህ በኋላ ዓለም ያላግጥብሃል ማለት ነው።
ልክ አሁን እንደሚያላገጡበት ማለት ነው። አያሳዝንም? ወንድምነት ሳይገባችሁ እንደገባችሁ የምትሆኑ ወንድሞቼ እናቶቼ እረፉ። ኢየሱስ ሳይገባህ እንደገባህ መስለህ የምትከታይ እህቴ እረፊ ነው ብዬ የምልሽ። ጌታ ኢየሱስ ክርስቶስ ምስክር ነው። እረፊ፣ አይበጅሽም። ልብሽም ፈትሺ። በእርግጥ ልብሽ በጌታ ይታመናል ወይ? ማለት ጌታ ኢየሱስን በእርግጥ ትወዱታላችሁ ወይ? በእርግጥ ትወደዋለህ ወይ? በእርግጥ እወደዋለሁ ወይ? እኔ ራሳችንን መጠየቅ አለብን። ልባችንን መፈተሽ አለብን። ትናንት ትተን የወጣኑን ዓለም እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድንመለከት የሚያደርግ መንፈስ እየታገላችሁ ይሆን? ለትግሉስ ምላሽ እጅ መስጠት ነው ወይስ ጸንቶ መቆም? ይህም ቪዲዮ ሳየው ልቤ ለሁለት ነው የተከፈለው። አሳዘነኝም አሳቀኝም። ያሳቀኝ የሰው ልጅ አለማስተዋልና እግዚአብሔር የሰጠውን ክብር አለማወቅ። ኢየሱስን እኮ ስትተው ከአብ ክብር እኮ ነው የምትጎድለው። አብረውን እንደዚህ ይዘምሩ ነበር ማለት ነው። ሆይ 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 እነሱ ናቸው በመንፈስ የተነኩ የሚመስሉት ፋዘር ሲዘምሩ። ይህ ሁሉ ሳይመጣ በተለይ ለተመስገን ከ5 ጊዜ በላይ ደውዬ ነግሬው ነበር። በቃ ሰው መጨረሻ ልሳንን ላይ በመንፈስ ቅዱስ ሲያላግጥ አንድ ቪዲዮ ላይቭ ከፍቶ አየሁትኝ። የዛን ቀን ውስጤ የተሰማኝን ነገር ልነግራችሁ አልችልም። በቃ ይህ ሰው ለህይወት የሚሆን ንስሐን አግኝቶ እንኳን ዳግም መመለስ እስከማይችል ድረስ ሊጠፋ እንደሚችል አሰብኩ። ጌታ ኢየሱስ ምስክሬ። ደወልኩለት። በጌታ ቤት ነው ያለው። ያኔ ነኝ ነው ብሎ የሚለው ላይቭ ከፍቶ እነ ኤፊን እነ ዶክተር ሻውልን ሙልጭ አድርጎ ጠብር ግፍ እያደርጎ አቶ ሻውል እያለ ነበር ይጠራው የነበረው። ተው እባክህ አልኩትኝ። ተው እባክህ፣ ይህ ሰው የተማረ ሰው ነው፣ ወንድማችን ነው። አብሮኝ ስለዋለ አታቅልለው። ተው ተሜ ተው አልኩት። ተው ይቅርብህ። አቶ ሻውል እኔን ዶክተር በሉኝ ብሎ እሱን ዶክተር እያስባለ እሱ ግን አቶ ሻውል እያለ ይጠራው ነበር። ታውቃለህ፣ ለአንደበቱ እንኳን አይጠነቀቅም። ኤፍሬምን የሚሰድበው ስድብ ልነግራችሁ አልችልም። ተው ግድ የለህም ተሜ፣ እንዲህ አይደለም፣ ሁሉንም በትዕግስት ነው፣ እሰማሃለሁ፣ እሺ እሰማሃለሁ ምናምን ነገር እያለ ከ5 ጊዜ በላይ ደወልኩለት በውስጥ መስመር። በተለይ አንድ ሌሊት አስታውሳለሁ መንፈስ ቅዱስ ላይ በልሳን ጸልያለሁ ብሎ እኔ ጋር እኩለ ሌሊት ነው ልንተኛ ከሚስቴ ጋር ወደ አልጋ እየገባሁ እያለሁ ድንገት ሜሴጅ ሰው ስልክ ደወለልኝ መሰለኝ። እንደዛ ሲገባ እሱ ኖቲፊኬሽን ገባ። ገና እየገባ ነበር፣ ብዙም አልቆየም። ጋዲሳ የሚባለው ነው ማነው እሱ ነበር እና ገብቶ ይኸውልህኛ አለ። ለምን የዛ ለልጅ ቢያልፈኝ ደስ ባለኝ ነበር። እኛ ጴንጤዎች ነን እና እኔ በልሳን እጸልያለሁ፣ ግን ይሄ በልሳን የምጸልየው የማልሳን እንደሆነ ግን አላቅም አለ። የት ልግባ ወንድሞች እናቶች አልኩ። ተመስገን ነው እንደዚህ ብሎ የሚለው ብዬ እንደገና ማጣራት ማማ ተመስገን ነው ይሄ ላይቭ ላይ ማየው ምናምን ብዬ ስላት አዎ አለች። ደንግጬ ማለት ነው። እና ጋዲሳ ናስኪ ንገረን፣ እኔ ውስጥ ያለው ልሳን ምን እንደሆነ እንድትነግረኝ እፈልጋለሁ ብሎ አለው። ይታይ እንዲህ አይነት ሰዎች በጌታ ልለምናችሁ ከእኔ ዙሪያ ቶሎ ሂዱልኝ፣ እንዳታሳምሙ፣ እኔም እናንተን እንዳላሳዝን ቶሎ ከስሬ ሂድልኝ።
የሚጸልየውን የልሳን ስጦታ ተቀብያለሁ ብሎ ያለው ጋዲሳ እንዲመረምርለት እሺ ጋድዬ ምን ትላለህ በዚህ ጉዳይ ላይ? እኔ አሁን በልሳን ጸልያለሁ ግን አላውቀውም እና እስኪ አንተ ንገረኝ በደንብ ተንተን አድርገህ ዘርዘር አድርገህ ብሎ ሲል በቃ ገባኝ። በጸጋ ስጦታ ላይ የምትላገዱ የምትቀልዱ በእግዚአብሔር ልጅ ሞት ላይ የምትቀልዱ ሰዎች ሳትቀጡ አትቀሩ። መቅኖ ነው የምትቀሩት አልኩ። ይኸውልህ መቅኖ በአገሬ አባባል እንደሚባል መቅኖ በቃ እንደዚሁ እርቃንህን ነው የምትቀሩ። ታወራለህ፣ ሞገስ አልባ ነው የሚያደርገው እግዚአብሔር። ክብሩ አብሮ አይኖርም። እና ያኛው እንዴት እንደሚቀልድ ልነግርህ አልችልም። ምን ፕሮቴስታንት የምትባሉት እኮ በሙሉ እኮ አጋንንት ልሳን የተሞላችሁት እያለ የራሳችን ወንድምነት የሚለን ሰውዬ አቶ ሻውን እያለ ያለ ስሙ በመጥራት ተው እያልኩ እየነገርኩት ኤፍሬምን ጠንብርኩሱን እያወጣ እየተሳደበ ዳጊን ጠንብርኩሱን ዕብራዊትን ጠንብርኩሷን እያወጣ እየተሳደበ ተው እያልኩትኝ ሄዶ ገባበት። አልደወለልኝም ብሎ አይልም። መጨረሻ ኤፍሬምን ቀጥቅጦ በስድብ ማለት ምንም ሳያደርገው ዘማሪ ዳጊን ወርዶበት ዶክተር ሻወልንማ ጨፍጭፎ አልኩ። አቶ ወይዘሮ ምናምን ነገር እያሉ ዶክተር ደግሞ ጸጥ እያየ ጸጥ ጌታ ትዕግስቱን ሰጥቶት ማለት ነው። እኔ እዚህ ተውለዋለሁ። መጨረሻ ላይ እነሱም ብሎ ሲያቅተው መንፈስ ቅዱስ ላይ መጣ። ቤቱን ከፍቶ እሱን ማሰደብ ጀመረ። ደውዬ ነገርኩትኝ። እኔ እናንተ ዛሬ እናበቃለን አልኩት። ኤርሚ ብለህ ስልኬ ላይ እንዳትደውል። አይ ልዝጋው እንዴ ኤርሚ ልዝጋው እንዴ እግዚአብሔር ሰው አንተን ማሳዘን አልፈልግም ምናምን። ዘጋውም አልዘጋውም አንተ አልኩት። በቃ ተንቀጠቀጥኩ። የማወራ ወጣው። ምክንያቱም በልሳን የምጸልየው እኔ አንቺ በልሳን የምጸልየው እህቴ እንዴት ነው ሄደሽ የማያምን ሰውን የምትጠይቂው? ብርሃን ያልበራለትን ሰው ሄደ እንዴት ነው በልሳን የልሳን ስጦታን የምትጠይቀው? ተንቀጠቀጥኩ አልኩ። ምክንያቱም እኔ በልሳን ጸልያለሁ። ውስጤን በቃ ነደደብኝ አልኩ። ተቃጠልኩ። አይ ቲንክ የተኛውም አይመስለኝም። አቃተኝ። በእግዚአብሔር ፊት ወደ ሳሎን መጥቼ ተደፋሁኝ። ከአልጋዬ ወጥቼ በጣም አለቀስኩኝ። ጸጋ ስጦታን አትንኩ ወንድሞች እናቶች፣ ጌታን አትንኩ። አልገባህም ማለት አልገባህም ነው። ፕሊዝ አትንኩ። የማይነካ ነገር ስትነኩ ራሱ እግዚአብሔር አልኩ ሞገስ አልባ አድርጎ ለህይወት የሚሆን ንስሐን ይከለክልሃል። ራሱ ጌታ መንፈስ ቅዱስ እንደ ፍቃዱ ምክር ማለት ነው። ለህይወት ንስሐን ሰጠህ ከለከለህ ማለት ብራዘር ዳግም እንኳን ኃጢአት አይሰራ የለም። ከነዛው ኃጢአት ትሞታለህ፣ ወደ ዘላለም ሞት ወደ ገሃነመ እሳት ትጣላለህ። አትጠራጠር። የፈለከው ቴዎሎጂ አንጋይድ መንፈስ ቅዱስን ሰድበህ የኃጢአት ስርየትን በኢየሱስ ክርስቶስ ደም አታገኘውም። ለምን? ለኃጢአት ስርየት የሚሆነውን ንስሐን የሚሰጥህ ራሱ መንፈስ ቅዱስ ነው። ያንን ንስሐ ይከለክልሃል ማለት ነው። ከዛ አንገተ ደንዳና ልበ ደንዳና ሆነ ትቀራለህ። እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ ሰጣቸው ይላል። እሱን የንስሐ ዕድል አይሰጥህም። እንደተራገምክ እንደተሳደብክ ቅዱሱ ጌታ እንዳሳዘንከው መንፈስ ቅዱስን እንዳሳዘንከው ለቤዛ ቀን የታተምክበትን ቅዱስን የእግዚአብሔር መንፈስ አታሳዝኑት እንዳልክ እያሳዘንከው እያስመረርከው እያስቆጣው ከእሱ ጋር ተጣልተ ፍጻሜ ሲያበቃ የትኛውም ቴዎሎጂ እኮ አልኩ የትኛውን የመጽሐፍ ቅዱስ ክፍል ጥቅስ ይጥቀስ አንተ ይህንን ጸጋና ይህንን የእግዚአብሔርን ክብር የእግዚአብሔርን መንፈስ አሳዝነ የምትገባበት መንግሥተ ሰማያት የለም። ምክንያቱስ በራስህ ላይ የዘላለም ሕይወት እንዳይኖር ፈርደህ ከማትጣላው ጋር ተጣልተሃል። የማትችለውን ክንድ ንቀሃል፣ ተፍተህበታል፣ አስተፍተህበታል። አንተ የሕይወት ንስሐ አለህ ማለት ዕብራውያን 6 ላይ ያላቸው የሕይወት ንስሐ አላቸው ማለት ነው። ንስሐ ስለከለከላቸው እኮ ነው። አየህ፣ እነሱን መልሶ ለንስሐ ማደስ የማይቻል ነው ይላል። የእግዚአብሔር ልጅ ይሰቅሉታል፣
ያዋርዱትማል። ስለዚህ መጨረሻቸው ምንድነው ብሎ ይላል? መቃጠል ነው። አገር ቴዎሎጂያን ይረባረብብህ አያድኑ። መንፈስ ቅዱስ ለህይወት የሚሆን ንስሐን ካልሰጠህ ድጋሚ ለመመለስ እንኳን ማለት ነው ባትፈጠር ይሻለ ነበር። ሁሉም ተነስቶ ልጋጉን የሚጠርገው በእግዚአብሔር መንፈስ ቅዱስና በስጦታው ላይ ነው። ልጋጉን እኮ አልኩ፣ ልጋጋቸውን ይጠርጋሉ መጥተው። ያለሱ እኮ ምንም ነን ብራዘር፣ ምንም። ዘማሪ በል፣ ፓስተር በል፣ ነብይ በል፣ ማንም በል፣ ወንጌል ሰባኪ በል፣ ማንም በል፣ ባዶ ቀፎ ነን ያለሱ ጸጋ ስጦታ ባዶ። በእግዚአብሔር መንግስት ውስጥ የፈሰሰ ውሃ እናቀና። ክብራችን ነው እግዚአብሔር መንፈስ ቅዱስ፣ ኃይላችን ነው፣ ጥበባችን ነው፣ ሞገሳችን ነው፣ አስተማሪያችን ነው፣ መሪያችን ነው። ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል ዳዊት። ብሉይ ኪዳን ላይ እንኳን ሆኖ ተረድቶ በማለዳ ምሕረትን አሰማኝ አቤቱ ነፍሴን ወደ አንተ አንስቻለሁ አንተ አምላኬ ነህና ፍቃድህን ለማድረግ አስተምሬ ካለ በኋላ ቅዱሱ መንፈስህም በጽድቅ መንገድ ይምራኝ ይለዋል። በጽድቅ ጎዳና የሚመራን በቅድስና ህይወት በዓለም ባሉት ላይ እንድንሰለጥን የሚያደርገን አቅም፣ ጉልበታችን፣ ጥበብ፣ ኃይላችን ከእግዚአብሔር የተቀበልነው በእኛ ውስጥ የሚኖር ለሙሽራው ለጌታ ለኢየሱስ ክርስቶስ ቀን ለመምጣት የተዘጋጀን እንድንሆን ቅኖችና ያለ ነውር እንድንሆን የሚያጥበን፣ የሚቀድሰን፣ የሚያስተብረን፣ የሚመክረን፣ የሚያጽናናን፣ የሚቆነጥጠን፣ የሚቀጣን ማለት ነው። አሁን በቤተ ክርስቲያን በአካሉ ላይ የሚሰራው የተባረከው መንፈስ ቅዱስ ነው። እሱን ስትነካ በቃ አልኩ፣ በቃ ወዮልህ፣ ወዮልን። አሰራሩን ሙሉ በሙሉ የተረዱ ይመስል በቃ ሁሉ ሰው አስተያየት ይሰጣል። አይ ምናም ነገር ብሎ ይላል። ብራዘር ትንቢቶች፣ መገለጦች፣ ራእዮች ይመጣሉ። ሲነገሩ ወዲያው ነው ከንፈራቸውን የሚጠመዝዙት። ወዲያው መቼ መረመርክና? መርምር እንጂ። ትንቢትን አትናቁ እኮ ነው ያለው፣ መርምሩ ነው ያለው። ለመመርመር እኮ ጊዜ ያስፈልጋል። በመጽሐፍ ቅዱስ በጸሎት ይህ ነገር ጌታ ሆይ ከአንተ ነው ወይስ ከአንተ አይደለም ለይልን የሚባል ነገር እኮ አለ። ነጮቹ ዲዘርኒንግ ስፒሪት ያሉት መናፍስትን የመለየት ከጌታ በጌታ መንፈስ ሆኖ ነው ይሄ ሰው የተናገረው ወይስ በራሱ በአይምሮ ሆኖ ነው? ወዲያው ነው የሚቃወሙት። አሁን እዚህ ጋር የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዬ ብናገር ወዲያው የሚቃወሙ ሰዎች አሉ። ወዲያው ገና ካፌ ሲወጣ ለመመርመር እንኳን እድል አይሰጡም። ራሳቸው ለመመርመር ማለት ነው። ከዛ ወዲያውኑ ይሳደባሉ። በልሳን አልጸልይም እዚህ ነው። ለምን? ቦታው ስለ አይደለ። አምላኬን አከብራለሁ፣ ግን በልሳን ምጸልይ ሰው ነኝ። እውነቴን ብዬ የምልሽ እህቴ፣ በጣም በልሳን ምጸልይ ሰው ነኝ። ፔንቴኮስታል ነኝ እኔ። ራእዮችና ህልሞችን፣ መገለጦችን እግዚአብሔር እንደሚሰራ በቤተክርስቲያን በአካሉ ላይ እንደሚሰራ በጣም ነው የማምነው። እንደሚሰራ ብቻ ሳይሆን እንደሚሰራብኝም ጭምር ነው የማውቀው። በጣም ነው የማውቀው። ከማንም ጋር ተማክሮ አይደለም የሚሰራው። ያለ ቦታው ግን አንናገርም። ይሄ ቦታውን አሁን በልሳን መጸለይ አይደለም። ምክንያቱም እዚህ ስንት ሰው አለ? የማይነካካ ይነካሉ። በጣም ውስጤ እንዴት እንደተሰማኝ አልኩ። ተው ብዬ ለመንኩትኝ፣ አልሰማም። ያው በቃ ከሴት ወደ ሴት፣ ከመጠጥ ወደ መጠጥ። ክብር ይሆንልሃል። ኢየሱስን ትተን ክብር ይሆንልሃል ለእኔና ለአንተ። ለእኔና ለአንተ አሁን ብሩክዬ ክብር ይሆንልሃል ጌታን ትተን? በፍጹም ዜዶ እኔና አንተ ጌታን ትተን፣ አሁን ግርምሽ የኔና አንተ ጌታን ትተን፣ ህይወት የኔና አንቺ ጌታን ትተን፣ ቤካ ቢኒ ታዴ ዳጊሻይ እኔና አንተ ጌታን ትተን እኛ ክብር ከዓለም ልናገኝ? የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽ እንዳላት እስራኤልን
ይኸው ያላግጡብሃል ማለት ነው። እንደዚህ ቪዲዮ እየሰሩ አይሆንልንም ክብር። ዝርግፍ ጌጣችንን አውልቀን ኢየሱስን ትተን ሄደን ዓለም የምትደርብልህ ክብር የለም። ጌታ ኢየሱሴ ስም ይባረክ። የኔ አባት በጽድቄ ቀኝ ደግፌ ይዣለሁ ብሎ ይለዋል ያዕቆብን። አበረታለሁም በጽድቄም ቀኝ ደግፌ ይይዛለሁ፣ እናስ በምድር ከፍታዎች ላይ አወጣለሁ ይላል። ሃሌሉያ። ክርስትና እኮ አንተ በጌታ በኢየሱስ ክርስቶስ ስም እንዴት አይነት እኮ ህይወት እኮ እንደተሰጠን ወንድሞቼ እናቶቼ፣ ውስጣችን የሚፍለቀለቅ የእግዚአብሔር ፍቅር የእግዚአብሔር እሳት ውስጥ ተገልጦ አይታይ። እንደዚህ ፀጉሬን አበጥሬ ከርክሜ እንደማሳያችሁ እንደዛ አይታይ። ውስጥ የተቀበልነው የእግዚአብሔር መንፈስ በውስጣችን ያደረ የጌታ መንፈስ ሁሉ ይቅርብኝ፣ ሁሉ ይቅርብኝ። ጌታ መንፈስ ቅዱስ ፊቱን ብቻ ያዙር፣ እሱ ሁሉ ይቅርብኝ። ስብከቱም ንግግሩም የተባለ በሙሉ ጥንቅር ብሎ ይቅር። አገልግሎት ተብሎ ቢባል ምን ቢባል ሰው በሰው ፊት ለመታወቅ ነው። ምን ይጠቅምሃል ታውቀህ? አሁን እዚህ ያለን በሙሉ በዓለም ዙሪያ እንታወቃለን። አሁን ታዴን የማያውቀው የለም እዚህ ሚዲያ ላይ ማለት ነው። ቢንያምን የማያውቀው ቤካን የማያውቀው የለም። ብቻ በቃ በዓለም ዙሪያ በቃ ታወቅ። በሺዎች በመቶ ሺዎች ምናልባትም በሚሊዮን የሚቆጠር ህዝብ ነው የሚያውቅ። ምን ይፈይድልናል? ቤክ የሚባል አንድ ጎረምሳ ወጣት ልጅ ታወቀ አልታወቀ እሱ ነው ቢዝነሱ። ምን ስናደርግ ነው የምንታወቀው? ምን ስናደርግ ነው የታወቀው ነው። የእሱን በጎነትና አዳኝነት ለመናገር ቅዱሱን ስሙን ከፍ ከፍ እያደረግን ከሆነ እኛ ዝቅ እያልን እሱ ሊልቅ የተገባ ነው እንዴ? ሁለተኛውና ሶስተኛው መጥምቁ ዮሐንስ መሆን ነው እንጂ ያለብን የጫማውን ጠፍር ልግፈታ አይገባኝም፣ እኔ ላንስ እሱ ሊልቅ ይገባል ነው ብለን ማለት አይለብን። ሰዎች ወደ እኛ ተንደርድረው ሲመጡ ወደ እሱ ዞር በሉ፣ እኔ ለቀቅ እሱን ጠበቅ ነው ልንላቸው የሚገባው። ኤርሚዬ ዳግዬ ቢንዬ ምናምን ነገር ሰው እኔ ለቀቅ እሱን ጠበቅ የምን ብሩክዬ ምናምን ነገር ብሎ ማለት ነው። ኦኬ በሉ አቆላምጣችሁ ጠሩ፣ ምንም ክፋት የለው። ብሩክዬ ምናምን ብለሽ ምን ሊሆን ነው ብሩክ? ያው እንግዲህ እኔ ምልሽ ያው ምላችሁ ምናምን ነገር ብሎ ድምፅ የሚቀይር ከሆነ እኔ እና እሱ ሀገራዊ ጦርነት እናስነሳለን ማለት ነው። ብሩኬን ሲያይ ሰው ጌታን እንዲያይ ማለት ነው። እንደዛም ነው እያየን ያለ ነው አይደል? ገና ጌታን ተቀብሎ 3 ዓመት ያልሞላው ልጅ ጌታ ካልሰጠ በስተቀር እንደዚህ አይነት የንግግር ብስለትና ጥበብ አይታችኋል? ይህን ማን የሰጠ? ጌታ ነዋ። ዜዶን ይህን የመሰለ የንግግር ጥበብና ስብከት አገልግሎት እንዲያገልግል ለወንጌል አገልግሎት ስጦታ የሰጠማ ነው ጌታ ነው። ስለዚህ እኛ ሁላችን ዝቅ እንልና ንጉሱ ገናናው የእግዚአብሔር ልጅ ኢየሱስ ደምቆና ከፍ ብሎ ለዘላለም ይታይ። ቤት ያኔ መንፈሳችን እንዴት እንደሚረካ ነፍሴን በፊት ያፈሳለሁ ይህ ጌታ ምስጋናዬን እንጋበለው ብለን እንደዘመር ነው ማለት ነው ከሊልዬ ጋር በቃ ቴንክ ዩ ሎርድ። ክብር ለታላቁ ለገና ነው ለስም ይሁን። እግዚአብሔር ይባረክ። ከዚህ በኋላ የፈለጋችሁት ማለት ትችላላችሁ። ጨርሻለሁ። ለምንድን ነው እዚህ ውስጥ የገባቱ እያለ እኔ በመንፈስ መነዳት እግዚአብሔር ለማመደ ለመመዳለው ወንድሞች እናቶች፣ ሌላ ርዕስት ላይ ልናወራ ነበር የገባ ነው። ለቤት መክፈቻ ብዬ አይደለም አሁን ይሄን የከፈትኩት ነገሩ እስኪሳለጥ ድረስ ምናምን ነገር ብዬ አይደለም ነው። በመንፈስ መነዳት የሚባለው ነገር ትረዱታላችሁ ብዬ አስባለሁ። አንድ በጣም የማከብረው የእግዚአብሔር ሰው ከወደ አሜሪካ ደውሎ ፓስተር ታሬ አይደለም ፓስተር ሙሴ አዳፍሬ ይባላል። ለምን አልነግራችሁም?
የኮተቤ ሙሉ ወንጌል ቤተክርስቲያን ፓስተር የነበረ አሁን ሜሪላንድ ውስጥ ነው ያለው። በጣም የምወደው እግዚአብሔር ሰው ነው። በጣም የምወደው አልኳቸው እና ያው ስብከቱን ትምህርቱን ሁሉ ድብቅ አድርጎብን እዚህ እየሰማም ሊሆን ይችላል። ይሰማ እንደሚሰማ አውቅ ነበር እና የእሱን ቪዲዮ ፈልጋችሁ ማግኘት አትችሉ። ወይኔ ወንድሞቼና ወንድሞቼ እሰማቸው ከነበሩ አገልጋዮች አንዱ እሱ ነበር ድሮ። ታውቂዋለሽ ሄንዬ? ሄ ዘ ማን ኦፍ ጋድ። በእውነት ነው የምልሽ። ፓስተር ሙሴ አዳፍሬ ይባላል። በዚህ በእግዚአብሔር መንፈስ መነዳት ነው የሚናገረው። ሲናገር ቢውል አጠግቡትም ወዳጆች፣ ምን አይነት ክብር እንዳለበት ግን እምቢ አለ። በስጋ አልደበድበው ነገር ፓስተርዬን አውጣና እስቲ አገልግለን ወይ አይመጣም አለ። ይሰማል ያያል፣ ግን አይመጣም። ኤርሚ እናንተ አገልግሉ እናንተ ናችሁ ምናምን ነገር ብሎ ይለኛል። እና እሺ በቃ ቸርች ቢያንስ የምታስተምረውን እስኪ ቪዲዮን አስቀምጥልን። የለም ፈልጋ አታገኝም። ኢትዮጵያ እያለሽ ነው የምታውቂው። ቴንክ ዩ። ማገልገል ካልቀረ እንደሱ ነው። እኔ ሰማቸው የነበሩት እነ ፓስተር ታሪኩ እሸቱ፣ እነ ወንጌላዊ ደሉ ጸጋይ በቃ ቁፍጥን እንደ ሚጥሚጣ በጣም እንደዚህ ቆምጠጥ ያለ ማለት ነው። እና ይሄ ፓስተር ሙሴ አዳፍሬ በእግዚአብሔር መንፈስ መነዳት ነው የሚያገለግለውና አንዴ ስንደዋወል ኤርሚ ይሄ ነገር እኮ ላህላ ያለ እባክህ አትከልከል፣ ዝም ብለህ ቀጥል፣ አታቁም ምናምን ነገር አለኝ። ምን ነው ብዬ ስለው በመንፈስ መነዳት እንደምታገለግል ታውቃለህ አለኝ። አላቅም ብዬ ልዋሽ አልችልም፣ የማውቀው ነገር ስላለ ማለት ነው። አይ ብዙም ባይሆን ምናምን ብዬ ስለው ኖ እኔ በደንብ አስተውያለሁ እና ቀጥል፣ ከዚህ እንዳትከለከል፣ ሌላ ነገር አታስገባ። አንዳንዴ ልክ በመንፈስ ቅዱስ ፍሎ የምታገለግልበት ጊዜ ላይ ሰዎች ሌሎች ገብተው ሲያወሩ አይቻለሁ እና ፕሊስ እንደዛ ዲስተርብ አያድርጉ ብሎ አለኝ ማለት ነው። እና አሁን ገብቼ የተናገርኩትኝ በዛ መንፈስ ነው የምላችሁ። እቅዳችን ዓላማችን አይደለም። ከዚህ በኋላ ያለው እቅዱ ይሄ፣ ከዚህ ቀጥሎ ያለውን ሌሎች ወንድሞች ያሳልጡታል ለማለት ነው። ተባረኩ። ቢኒያው ቤቱን ምሩት። ቴንኪው። ጸጋ ይብዛላችሁ። ወዳችኋለሁ። ቴንኪው። ቢኒ የለም ብሩኬ ያለህ ብሩኬ ቤቱን ምራው። ብሩኬ ቤቱን ምራው። በቃ ብሩኬ ካለ ቆንጆ ቀጥሎ። ሌሎቻችሁ ተባረኩ። ቤካዬ ግብት ወጣም እንደገና ዜዶን እያየው ነው። ግርምሽዬ ህይወት እያብራ መጣለች። ታደለ ሁላችሁም ጌታ ይባርካችሁ። ቀጥሉ። ብሩኬ እባክህ ቀጥል። ርዕሱን አስቀምጥልን ኤርምዬ፣ የምንወያይበት ዳግሻ ላክልኝ ወይስ የቀድሙን እንቀጥለው? የቀድሙን ዳጊ ንገራውና ያኛውን ጨርሻዋለሁ። ልክልህ ነው። አንድ ደቂቃ ከፈለክ ግን የቀድሙንም ይቻላል ኤርምዬ። ኦኬ የሰራውን ሁለቱንም ላክልኝ ካለ ማለት ነው። እሺ ኤርምዬ። ኦኬ ለብሩክ አይዲያ ልስጠው። ለብሩክ እንደመጣ እሺ ብሩክ እንኳን ደህና መጣህ። ማቴዎስ 10 ላይ ባለው ሀሳብ እያወራን ነበረ። ጻድቁን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል በሚል መቀበል ማለት እነሱ ማስተናገድ ወይም እነዛን አገልጋዮች መቀበል ሳይሆን በሌላ ነው የተረዱት። ያው መልሱን እንዳልናገር ማለት ነው፣ ገብተን እንድንወያይ እንዳልጨርሰው። በዚህ ዙሪያ ላይ ምን ማለት ነው የጻድቁን ዋጋ መቀበል ስትሉና ጻድቁን በመቀበል እናገኛለን ብላችሁ የምታስቡት ዋጋ ምንድን ነው? ያ ዋጋ ምንድን ነው? መቀበል ሲል እዛ ላይ ምን ማለት ነው በሚል እያወራን ነው። ከዛ በዚህ ጀምረው ወደ ሌላ አንድ ደግሞ አዲስ ሀሳብ አለ፣ በኋላ እንለጥፈዋለን። በሱ ላይ እንሄድበታለን። ብሩክ ይሄ ነበር ከዛ ቤት የመጣንበት። ተባረክ። ቀጥል። እንደዛ ከሆነ ዳጊሻ በጣም አሪፍ ነው። ፈለገ አንድ ያስተማረው ትምህርት አለ መድረክ ላይ፣ ያው ራሱ ፔጁ ላይ ስለሆነ ፖስት ያደረገው፣ አንዳችሁ አወርዳችሁ ብትልኩልን በዚህ በማቴዎስ 10 ላይ ማለት ነው። እና ጌታን ተቀበሉ ሲላችሁ አትቃወሙ፣ እኛ ከቅዱሳኑ ጋር ተቀብለነዋል የሚል ትምህርት ማለት ነው። ማቴዎስ 10ን ጠቅሶ ያስተማረበት ነው። እና ቆንጆ ርዕስ ሶሪ እስካሁን አልከፈትኩትም። አይገርም። ትላንት ላክልኝ ነው ወይስ ሌላ ነው? እሱ ትንንሽ እግዚአብሔሮች ነው የሚለውን ጳጳሳቸው ያስተማሩትን ነው። ብፁዕ አቡነ ጳውሎስ ማለት ነው እሳቸው። እሺ አሁን እሱንም አየዋለሁ። በቃ ያኛው ቪዲዮም ካለ ላኩልና እናየዋለን። አንተ ካለ አንድ ሰው በቃ እሱ ፖስት ያደረገው ስለሆነ እሱ ጋር ገብቶ አንድ ሰው
ቤካዬ አለ እንዴ? ቤካ ከቻለ ወይ ቢኒ አንዳቸው ማን አለ ቪዲዮ መክፈት የሚችል? እኔ አይፓዴ ላይ ፔጁን እንትን ከፍቼዋለሁ። ብሩኬ ካወቀው ቪዲዮ የትኛው እንደሆነ ስክሮል እያደረኩኝ ማሳየት ይችላል። በጣም ቆንጆ። ትልቁ ላይ ሆንና ቪዲዮ ከፍተህ ታሳየናለህ። ትልቁ ላይ ሆን ቪዲዮን ክፈተውና ታሳየናለህ። እስከ ከፍት ድረስ ወንድሞች ሰላም ይላሉ። ኤርሚ ተባረክ። የወቅቱ መልእክት እንደሆነ ይሰማኛል ስትናገር የነበረው ነገር። እንግዲህ እግዚአብሔር ይርዳቸው፣ እግዚአብሔር የልቦናቸውን እንግዲህ አይን ይመልስ ነው ምለው ነው። ምክንያቱም ከባድ ነው አይደል? ከክርስትና ወደ ጨለማ መሄድ፣ ከክርስትና ወደ ግብፅ መመለስ በጣም በጣም ከባድ ነው። እንግዲህ የእስራኤል ሕዝብ ብዙ ጊዜ ያጉረመርም ነበር እግዚአብሔር ላይ በዛ ሁሉ ተአምራት መካከል ነው እና ግብፅን ይመኙ ነበር። ልክ እንደዛ ነው የሆነው። እግዚአብሔር ይርዳቸው፣ እግዚአብሔር ይርዳቸው። ካልሆነ ጥፋቱ ከባድ ነው፣ ሞት ነው። የሚገርመው በምድርም ላይ አይመችም አይደል? የዘላለሙን ብቻ አይደለም በምድር ላይ ጭምር ነው ማይመች። መቀለጃ ነው የሚያደርግ። አጋንንት ከጠራህ በኋላ ወደ ዓለም የራሱ መጫወቻ ነው የሚያደርግህ እና ጌታ ይርዳቸው። ተባረክ ኤርሚዬ። ሰላም ብያለሁ ሁላችሁንም። ታደለ፣ ኤርሚሻ፣ ዳጊ፣ ቤካ፣ ቢና፣ ግርምሼ፣ ላይፍ ህይወት፣ ዜዶ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። ሰላም ይላሉ ወንድሞች። እስኪ ቪዲዮን አንዴ ከላይ ጀምሮ አሳየንና እነግርሃለሁ። ከዛ ወንድሞች ሰላም ካሉ በኋላ ትከፍትልናለህ። ኦኬ ብሩኬ። እሺ ከመጀመሪያው ጀምሮ አሳየን። ይታያል አብረን። ያው ይሄ ነው አይደል? የመጀመሪያው ከላይ ነው። ይኸው ከፔጁ ላይ ዝም ብዬ ወደ ታች ልሄድበት። እያስተማሪ ያለበትን እስኪ የመጀመሪያውን ክፈትልን። እያስተማሪ እሱ ሳይሆን ከጎን ማይክዙ የሚያስተምርበት እሱን ክፈተው እስኪ። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለ በቃ ከፍ አድርገውና አይ ወንድሞች ሰላም ይበሉና ከዛ እንጀምረዋል። አዎ ድምፁን ከፍ አድርገህ ይሄ ነው ቪዲዮ ታሰማናለህ። ጎበዜ ሲናገር እንሰማዋለን። ወንድሞች ከዜዶ ጀምሮ ሰላም በሉ። ከዛ ሀሳቡ ላይ እንሄድበታለን ማለት ነው። አውርዶ እሺ፣ ከቻልክ አውርዶ እሺ። ምናልባት አሁን ፕራይቬት እንዳያደርገው አውርዶ፣ ምናልባት ፕራይቬት እንዳያደርገው አውርዶ፣ ቪዲዮን አውርዶ። እሺ ብሩኬ፣ ከዚህ ወዴት ይውረድ ሄድሽ? እሺ መሬት አስይዞ ታዴ ገብቷል አይደል? ያለህ ዳውንሎድ አድርገው ነው ያለ። ዳውንሎድ እያደረኩት ነው። ንስሓ ቢገባም ቢሸመጥጥ ለማስረጃ ልሽ ሰላም ብያለሁ ሁላችሁንም ከላይ ጀምሬ። ኤርሚሻ በጣም ተጠፋፍተናል። እኔ ነኝ የጠፋሁት፣ ማን እንደጠፋ አላቅም። ዳጊ፣ ቤካ፣ ቢኒ፣ ግርማ፣ ህይወት፣ ብሩኬ፣ ታዴ ከታች ያላችሁ ደግሞ እህትና ወንድሞቼ ሁላችሁንም ሰላም ብያለሁ። በጣም ቆንጆ ክፍል ነው የተነሳው ዛሬ። ግን በደምብ ሰላም ማለት እርግጠኛ ስላልሆንኩ ነው ሰላም ብያለሁ። ቀጥል። ደርሶኛል። አንተ ተወቀ። የባለፈው ሮስት አልረሳሁትም። ለማንኛውም ቆንጆ ክፍል ነው የተነሳው። ዳጊ አስታውሰ ነው። ቆንጆ ክፍል ነው የተነሳው ባለፈው። ቅድምም የገድል ምርኮኞች የሚል 1-2 ኮሜንት አንብቤ ነበር። እንግዲህ ገድላቱ እኛ ከምናፍርባቸው ላይ እነሱ እያፍሩባቸው መጥተዋል። እንግዲህ ያው መጽሐፍ ቅዱስ ላይ ደግሞ በአፈታት በሄርሜኔቲክሱን ተከትለን ያው መጽሐፍ ቅዱስ ላይ ደግሞ እንደዚህ መመጣጡ በጣም ቆንጆ ነገር ነው። የብዙ ስህተቶችም ምንጭ ይመስለኛል ክፍሉ ሳይሆን ፍታቴያቸው፣ የነሱ ፍታቴያቸው ማለት ነው። ክፍሉማ እውነት ነው፣ ያው ቃል ነው፣ እስትንፋሰ እግዚአብሔር ነው። ግን በጣም ብዙ ቅዱሳን የሚሏቸው በቃ አምልኮተ ሰብን ስታፋጥቷቸው የሚጠቅሱት ክፍል ነውና ትሸማቀቃላችሁ ይህን ክፍል ሲጠቅሱ። እንደ አጋጣሚ ሆኖ ደግሞ ማቴዎስ 10 እኔም መጽሐፌ ላይ በትንሹ ጽፌዋለሁ። ያው ከእስልምናው አንጻር ማለት ነው። ከታች ስለ ሰይፍ ስለሚያወራ በኋላ እናወራበታለን። ስለ ሰይፍ ስለሚያወራ ኢየሱስ ሰይፍን እንጂ ሰላምን ለማምጣት አልመጣምን በሚል ርዕስ ኢየሱስ ገዳይ ነው ያስገድላል ይላሉ። ደግሞ ወደዛ ደግሞ ያሉት እነዛ
ሙስሊም ወገኖቻችን ለነሱ መልስ ጽፌበት እንዳጋጣሚ ትንሽ ያጠናሁትም ክፍል ነው። አሪፍ ነው። አሁን እኛ ከምናወራ እነሱ ገብተው ክፍሉን ቢያስረዱን ጥሩ ይመስለኛል። ተባረኩ። ህይወት አለሽ ህይወት ሰላም በሎሽ በቃ ግርማ ከዛ ቢና ከዛ እንደዛ እያለ ይቀጥል። እሺ እኔ ጋር መሽቷል። እንደምናመሻችሁ ተባረኩ። እግዚአብሔር አብዝቶ ይባርካችሁ ያብዛላችሁ። አሜን ተባረክ። እሺ ግሩሽ እሺ ተኝቷል። ቢና አለክ ቢኒቴን ሀይድ ስለሆነ እኔ መግባቴ ነው። ብሩኬ እንዴት ናችሁ? ሰላም በል። እሺ ወዳጅ ወንድሜ እንዴት አለልኝ? ሰላም ነው ወይ? ኤርሚ ወንድምና ዳጊ ታዴ ቤክሻ ወረደ፣ ቤክሻም ወርዷል። ቤንያሚን ግርማ፣ ህይወት ዜዶና እንደገና ብሩኬ እንዲሁም እታች ያላችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት አላችሁ? ጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ አለው። ብሩኬ ቀጥሉ። መልካም ጌታ ዘመንን ይባርክ። ቢንያሚን ሲመጣ ሰላም ይለናል አይደል? ስለሆነ ዳጌ ሰላም በለን። ከዛ ታዴ ወደ ቪዲዮ ቀጥታሽ የጎበዜን ቪዲዮ ታሰማናለህ። እሺ እኔ በድጋሚ ሰላም ልበል። ኤርምዬ፣ ቢንዬ፣ ቤንያሚን፣ ግርምሽ፣ ህይወትዬ፣ ዜዶና ብሩኬ ታች ያላችሁ ሁሉ ጌታ ይባርካችሁ። በደንብ ታፕታፕ አርጉ፣ ሼር አርጉ፣ አገልግሉ ማለታችን ነው። እኛ እንደ አገልግሎት ነው የምናየው የምታደርጉትን ነገር። በጣም ነው የምንወዳችሁ የምንባርካችሁ። ጌታ ይባርካችሁ። ታች ያላችሁ ቲክቶክ ላይ ነው እንጂ በመንፈሳዊ ህይወት ታች እንዳልሆናችሁ እናውቃለን። አንዳንዶቻችሁ በብዙ እንደምትበልጡ እናውቃለን። እንወዳችኋለን። ተባረኩ። አብራራው ምን ማለት ነው? አስበላህን እኮ እኛ ታች ያላችሁ ብለን ሁሉም ሰው ፑልፒት ላይ አይቆምም ብሎ ነው። ፈለገ ብቻ ነው ፑልፒት ላይ የሚቆም። ዳጊሻ መች ብሩኬ ልክፈተው? አዎ ቀጥል። እንስማው ምን እንደሚል ማቴዎስ። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች ጨምረን ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይህንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀበላል ወይ፣ ጌታን ተቀበለሻል ወይ፣ ጌታን ተቀበሉ ሲሏችሁ መልሱላቸው። በደንብ ቆርጣችሁ ነገሯቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ከቃሉ ጋር ናችሁ። ጎበዜ እንግዲህ እያለን ያለው ክርስቶስን ከቅዱሳን አሁን እሱ ቅዱሳን እያለ የሚያስበው ተክለ ሃይማኖት ነው። አስባችሁታል? ተክለ ሃይማኖትን ከክርስቶስ ጋር ተቀብየዋለሁ ነው እያለ ያለው። አሁን እግዚአብሔር ቃል ላይ አመፅ ነው። የምሬን ነው የምላችሁ። በእርግጥ ሰው የእግዚአብሔር ቃል ካልገባው ካልተረዳ፣ እግዚአብሔር ራሱ ካልረዳው እንደዚህ እንደምትሆን ምንም ጥያቄ የለውም። እንደዚህ ነው የምትሆኑ እንደ ጎበዜ ማለት ነው። ምክንያቱም የሚረዳው የእግዚአብሔርን ቃል በማህበር ውስጥ ሆኖ ነው። ማህበርተኛ ሆነ የእግዚአብሔርን ቃል ስታነብ ልክ እንደዚህ ነው የምትረዳው ማለት ነው። የእግዚአብሔርን ቃል በመንፈስ የምትረዳው ነው እንጂ በማህበር የምትረዳው አይደለም። እኔ ይሄ የምናገረው እኛ ውስጥ ላሉትም ለአንዳንዶቹ ጭምር ነው። የእግዚአብሔር ቃል የሆኑ ሰዎች ተሰብስበው የሚደነግጉ ልክ አይደለም። የእግዚአብሔር ቃል በመንፈስ ቅዱስ የምትረዳው ነው። አግኝታችሁኛል? ድገመው አንዴና ከዛ ኦርቶዶክሳውያን እየገቡ በዚህ ክፍል ላይ በማቴዎስ 10 ላይ በደንብ እናወራበታለን ማለት ነው። አንድ ያሰማ ከቃሉ ጋር ሆኖ እሱ እንዳለው ማለት ነው። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች ጨምረን ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናችሁ። ይህንን ያለው
ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል። ቅዱሳን ሰዎች ሳይቀበሉ ክርስቶስን ተቀበለናል ቢሉ ሞኝነት ነው። ክርስቲያኖች ከዚህ በኋላ ሰዎች ጌታን ተቀብለሃል ወይ፣ ጌታን ተቀብለሻል ወይ፣ ጌታን ተቀበሉ ሲሏችሁ መልሱላቸው። በደንብ ቆርጣችሁ ንገባቸው። እኛ ክርስቶስን ከቅዱሳን ጋር ነው የተቀበልነው በሏቸው። እሺ በቃ በዚህ ላይ እንወያያለን። ወንድሞች የተናገረው ላይ ሀሳብ ማንሳት ትችላላችሁ። ከዛ ክፍሉን ብዙ ባናብራራው ጥሩ ነው። እነሱ ገብተው ስለሚወያዩ ቤቱ ለመወያየት ስለሆነ የከፈት ነው። እነሱ ገብተው ሲያወሩ ሀሳብ እናነሳበታለን። የተናገረው ላይ ግን ያው ጎበዝ ያወራው ላይ የተወሰነ ነገር ማለት ትችላላችሁ። ክፍሉ ላይ ሳይሆን እሱ የተናገረው ላይ ምን ማለት ነው? ጌታን ተቀበሉ ስትባሉ አይ እንደ ድሮ ገብቶታል እኮ እንደ ድሮ ሂድልን አትበሉ እንደዛ ነው የሚሉት። ኦፍኮርስ አሁን እንደዛ ነው የሚሉት። አሁንም እንደዛ ነው የሚሉት። ከየት ነው የምንቀበለው? ከኤርፖርት ነው ወይ? ለእነሱ የእግዚአብሔር ቃል ሩቅ ስለሆነ ነው። አትፍረዱባቸው። እሺ ክርስቶስን መቀበል ማለት በህይወት ላይ መሾም ማለት ነው፣ ሌላ ማለት አይደለም። ክርስቶስ ኢየሱስ በቃ ብቸኛ አዳኜ ነው፣ አንተ ተስፋዬ ነህ ማለት ነው፣ ሌላ ማለት አይደለም። ይህን ደግሞ የእግዚአብሔር ቃል በጣም በተደጋጋሚ ይናገራል። እሱ ግን ምን እያለን ነው? አይ በቃ እንደዛ ሳይሆን ማለት ያለባችሁ ከቅዱሳን ጋር ተቀብለነዋል። የትኛው የእግዚአብሔር ቃል ነው እንደዛ የሚለው? ማቴዎስ 10 ምን እያለን ያለው? ማቴዎስ 10 ምን እያለን ነው? ጌታን መቀበል ማለትስ ምን ማለት ነው? ቅዱሳንን ተቀብያለሁ ስትልስ ምን እያልከን ያለው? ለምሳሌ ኢየሱስን ተቀብያለሁ ስል አዳኜ ነው እያልኩ ነው። ቅዱሳንን ተቀብያለሁ ስለ ምን እያልከኝ ነው? አዳኞቼ ናቸው እያልክ ነው? በእርግጥ አዎ፣ በኢትዮጵያ ኦርቶዶክስ ብዙ በሮች እንዳሉ ያው መምህራኖቻቸው ነግረውናል። አዳኞቻቸውም ጭምርም ናቸው። ቅዱሳን የሚሉት በምድር ላይ ያሉትን አሁን ወንጌልን የሚናገሩትን አይደለም። በህይወት የሌሉ 700 እና 800 ዓመት ያሳለፉ የሆኑ ሰዎችን ነው ቅዱሳን ብለው የሚጠሩት እነሱ የሆኑ ሰዎች የጻፉላቸውን መጽሐፍት ማለት ነው እያልኳቸው ያሉት። እና ወንድሞች ሀሳብ አንሱበት። ከዛ ኦርቶዶክሳውያን እየጋበዝን እያስገባን እንወያያለን ማለት ነው። የዛሬው ርዕስ በጣም ቆንጆ ነው። በደንብ ሊነገር ሊወራበት የሚገባ ርዕስ ነው። ተባረኩ። ሀሳብ ማንሳት የሚፈልግ ማይኩን አንሚዩት አድርጎ። ቢኒ ሰላም ስላላልከን እንደውም ሰላም በለና ትንሽ አንተ ሀሳብ ስትበት፣ ከዛ እንቀጥላለን። ቢኒያሚን ቤንጃሚን አለክ አውርዱት። በቃ ልጅ ሪፖርት እያደረገ ነው። ማያወራ ከሆነ አውርዱት። ቢኒ እኔን ይቀበላል። አይ ቀጥሉ፣ ችግር ምን ላድርግ እኮ እኔ በጣም ይገርማል። የሆነ ነገር ግን ቅዱሳን የሚባል ሰው ፍጡር ካልገባበት ጌታ ብቻውን እዛ ቤት በቃ እንትን አይደለም፣ በቂ አይደለም። ሁሉም ነገር ውስጥ የነሱ እጅ፣ የነሱ ስም፣ የነሱ ማንነት ካልተጠራ በጣም ይገርማል። ጌታ ብቻ ማለት እዛ ቤት ባዶነት ይሰማቸዋል። ኢየሱስ ብቻ ሲሉ በቃ የሆነ ክፍተት ይሰማቸዋል። በጣም ይገርማል። እንግዲህ ኢየሱስ ያልሞላውን ምን ሊሞላው ነው? ኢየሱስ በቂ ካልሆነ ምንድን ነው? ኢየሱስን በመቀበል ሁሉን እንዳገኘህ የማይሰማ ከሆነ፣ እረፍት የማይሰማ ከሆነ፣ የሆነ ምልአት የማይሰማ ከሆነ ወስተ ፖይንት ምንድን ነው ክርስትና ታዲያ? የሆነ መነካካት አለበት። የሆነ ቅዱስ የሆነ መልአክ የሆነ ሰማዕት ካልነካው ስብከቱን ካልሸተተ እንደዛ ካልሆነ በቃ እርካታ የለም እና በጣም ያሳዝናል። በጣም ያሳዝናል። ዛሬ ጠዋት በእኛ ጠዋት ማለት ነው ከአንድ ወንድም ጋር እያወራሁ ነበርና እንኳን ሳይሆኑ ኳልም ሆኖም አማላጅ ሳይሆኑ አይደለም እንደው ናቸው ብለህ አስበህ ራሱ እኮ አያስፈልግም። አሁን እስከ ዛሬ የነበረው ውይይት ምንድነው? አማላጅ ናቸው አይደሉም ነው። እንደው ናቸው ብለህ ብታስብና እንደው ብንልህኛ ከወንጌሉ ተቃርነን ቆመን እሺ በቃ ቅዱሳን አማላጅ ናቸው እንኳን ብንልህ እኮ አያስፈልጉህም እኮ። አንተ ደግሞ ያለነሱ አይሆንልህም ቢሆንም ትላለህ። አዎ ኢየሱስማ በቂ ነው። እሱን ስቀበል የዘላለም ሕይወትን አግኝቻለሁ፣ ልጅነትን አግኝቻለሁ ቢሆንም ካልክ አየህ አንተ የተቀበልከው ትክክለኛውን ኢየሱስ አይደለም። ማን እንደተቀበልክ ቼክ ማድረግ አለብህ። ሰው ኢየሱስን ተቀብሎ አለመርካት ሙሉነት ላይሰማው አይችልም። ሁለት አይነት የዘላለም ሕይወት አለ እንዴ? ሁለት ድነት አለ እንዴ? በቃ እኮ ዳንክ ልጅ ሆንክ እኮ። ከዚህ በላይ ምንድን ነው የምትፈልገው? በእነከሌ ማግኘት የምትፈልገው የተለየ ነገር ምንድን ነው? እነከሌ ተጨምረው እነከሌን አብረህ ተቀብለህ ምን ለማግኘት ፈልገህ ነው? በምንም በቃ ይህን ሰውዬ በምንም ልታረኩት አትችሉም። በኢየሱስ አልረካውም ካላችሁ ምን ትሰጡታላችሁ? ከኢየሱስ ውጭ ምን የሚሰጥ ነገር አለ?
እንትን ጨምርበት የሚባል እኮ ነገር የለም። ኢየሱስን አንድ ሰው ካገኘ በኋላ እንትን አክልበት ሊባል አይችልም። በጣም ልብ ይሰብራል። አይ ሰው ምን ይወዳል መሳላችሁ? መንካት፣ መዳሰስ፣ ቼክ ማድረግ ይፈልጋልና እግዚአብሔር ደግሞ መንፈስ ነው፣ አይዳሰስም፣ አይነካም። ስለዚህ በሚነካቸው በሚዳስሳቸው ሰዎች በኩል እግዚአብሔርን ቢነካው ይሻላል። የማያዩን ነገር የሚያስረዳለትን እምነትን አይፈልገውም። ይሄውን ቶማሳዊ ነገር አለ። ገብቷችኋል? እያየው በአይኑ እያየው መዳሰስ የሚፈልግ ሰው አለ። ሲሰራ ሲያደርግ እግዚአብሔር በዘመናት መካከል ይኸው ድንቅና ታምራትን እግዚአብሔር እያደረገ ነቢያት የመሰከሩለት፣ ሐዋርያት የተናገሩለት እግዚአብሔር ዛሬም በድንቅ በታምራት እየሰራ ግን የሚነካው የሆነ ሰው ይፈልጋል። የሆነ አፈር፣ የሆነ ተቅማጥ፣ የሆነ አተላ ምናምን ሲነካ የበለጠ እንትን ኮንፈርምድ የሆነለት ይመስለዋል። እምነቱ በዛ የሚረጋገጥለት ይመስለዋል። በቃ ሲዳስስ ነው ሰው ደስ ይለው። ገባችሁ? ጣቱን ሲያስገባ ምናምን ነው ትንሽ የሚደላደለው። ግን በጣም ያሳዝናል። እግዚአብሔር መንፈስ ነው። እውነቴ ነው ወገኖች፣ እግዚአብሔር መንፈስ ነው። በእግዚአብሔር ካረካ በፍጡር አትረካ። ሁሌ በየታይትልህ፣ ሁሌ በየርዕስህ፣ ሁሌ በየንግግርህ እስቲ ያስበው። ጴንጤ የሆነ ፓስተር ከሌን ጣል የሚያደርግ ሰው ምንድን ነው እኛ ቤት የሚኖረው? እንትን ፓስተር ከሌ ያለ ነገር ሁሉ ፓስተር ከሌ ከሆነ እንደማለት እኮ ነው። በጉዳዩ ሁሉ ለበረከቱ፣ ለሰላሙ፣ ለደስታው ኧረ እንዴት ነው ወገኔ? እስቲ ለራስ ንገረው። በኢየሱስ የማገኘው በነከሌ ከማገኘው በነከሌ የማገኘው የተለየ ነገር ምን አለ? እንግዲህ ከነፍስ ረፍት በላይ መቼም ምንም የለም። ሁሉም ሰው ነፍሱን ለማትረፍ ነው አይደል? የመጀመሪያው ነገር የመዳን ጉዳይ ነው። ከመዳን የሚበልጥብን ነገር የለም። እሱ በኢየሱስ ነው ሴኩር ይሆናል። ከዚህ በላይ እንግዲህ ይህንን ሴኩር ያደረገልህን የነፍስን ቤዛ ወይም መሪ ወይም እረኛ ካረካበት ምን ይጨመርልህ? ምን ሌሎች የነፍስ ረፍት አይሰጡም። እንግዲህ የሆነ ካልተቀላቀለ አይጠምም። በቃ ካልተቀላቀለ የሆነ ጣል ካልተደረገ ቢሆንም ይልሃል። ጸሎትን ይሰማል እግዚአብሔር፣ ይሰማል። ባለበት ጨለማ ውስጥ ሊደርስልህ ይችላል። ባለበት ውድቀት ውስጥ ሊደርስልህ ሊያግዝ ይችላል ይልህና ቢሆንም ለምን ምን ቢሆንም ከሰማህ በኋላ ምንድን ነው የፈለግከው? በብዙ መሰማት ነው የምትፈልገው? በፍጡርም መሰማት ነው የፈለግከው? እግዚአብሔር ሊያደርግልህ የማይችል የቀረ ከፍጡር የምታገኘው ምን አለ? ከድካም ውጪ፣ እድሜን ከማስበላት ውጪ፣ ገንዘብን ከማስበላት ውጪ፣ ዘመንን ከማስበላት ውጪ ምን ታገኛለህ? ምንም። ተሰንቅሮብሃል። አንድ ኢንተርቪው አለ ባካችሁ፣ እንደውም ፈልጋችሁ ታሰሙኝ። ቤካይ ሲያሰማው ነው ያየሁት። ቢጨንቀው ዘማርያም ምን ብሎ መጣ? አይ እሷ ስትጸልይላችሁ፣ እሷ ስትነግርላችሁ በቅድስናና በእንትን ስላለች እሷን የበለጠ ይሰማታል። አያችሁ፣ እንዲህ አይነት ሪዝን ካላመጡ ታዲያ ሰው እኮ ሊል ነው። ገባችሁ? የምር ግን አይደል እውነት ሊል ነው። ገባ? መቼም ጴንጤ አያርፍም። ኢየሱስን ይሰብካል። ኢየሱስ እየገዘፈ ሲመጣ እንጀራቸው አደጋ ላይ ሊወድቅ መሆኑን ስላወቁ ከአገልግሎት ውጭ ሊሆኑ ነው። አይታችሁ ድሮ እንደዚህ የሚሽከረከረው ስልክ ስለማይደውል እኮ አይደለም፣ አልሰራ ብሎ ነው ስልኩ ከአገልግሎት ውጭ ሆነው አይደለም እኮ። በቃ አሁን በዚህ ዘመን ላይ ልታሞኝ አትችልም። ማንን ወደኋላ ወስደህ እንደ ድሮ በማሽከርከር ላስደውል ብትለው ነው በቃ ገባው እኮ። ለዛውም የነዚህ ምልጫ ድሮም አይሰራም፣ አትሊስት እንደ ስልኩ ማለት ነው። ምን እያልኩ መሰለ ወንድሜ? መልፋት አለባቸው የግድ አንተ ከዚህ በኋላ ለማሳመን መልፋት አለባቸው። ያንተ ጸሎት ምን መሰለ ብዙ አይሰማም። ቅዱሳን የበለጠ እንትን ብሎ የሆነ ብሪጅ መስራት አለበት። የውሸት ብሪጅ ማለት ነው። ይሄ ቴምፖራሪ ብሪጅ ማለት ነው። ነፍስ የማያተርፍ ብሪጅ። እንዴ በጣም እኮ እኛ እኮ አውርደን ለሰንዴ ስኩል በሚመጥን እኮ ያስረዳህ ነው የማይገባ። አንተ እልህ ነው። ባለንጀራዎቹ ምንም አልፈርድባቸውም። እነሱ እንጀራቸውን ህይወታቸው ነው፣ ቤተሰባቸው አደጋ ውስጥ ይወድቃል። አንተ መዘከር ካቆምክ፣ አንተ ከፍጡር ጋር ያለህን ኮሚኒኬሽን ካቋረጥክና ከእግዚአብሔር ጋር ጠበቅ ካደረግ ብዙ ነገሮች ይበደላሉ። አንድ ሰው ሁለት ሰው አይደለም፣ በሺህ የሚሆኑ ካህናቶች የሚበሉት ያጣሉ። በሺህ የሚሆኑ። ስለዚህ ያላቸው ድል በእነሱ አልፈርድባቸው። እነሱ ነፍስ ይዟቸው ነው፣ መተዳደሪያቸው ነው፣ ገንዘባቸውን፣ እንጀራቸው ነው። አንተስ ግን አይሰልችም? እንዲህ አሁን ያለው ኑሮ ውድነት እንኳን ስታስብ እንደው ለነፍስ ባትሳሳ ለገንዘብም አትሳሳም? እንዲህ ለፍተህ አይደል ያመጣኸው? ነው እንደነሱ ዘርፈን ያመጣኸው?
እና በጣም 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 ልብ ይሰብራል የእውነት የምናየው ነገር። በቃ ይንገሩ እንዳሁኑ ወይ እንደዚህ በምንፍቅናውን ይቀጥሉትና እሱ የእሷን የበለጠ ስለሚሰማት ነው ብሎ ያስገርሙህ። አዛ ታዘባቸው አንተ እንዴ እንደዚህ ብሎ ነገር አለ እንዴ ስንት ደካሞች ሲጠሩት ስንት ኃጢአተኞች ሲጠሩት እንደዛ እኮ ከሆነ ቅድም ብሎ ወንድሜ እንደሰጠሁት ኤግዛምፕል የሆነ ጨለማ ውስጥ ሆኜ ድረስልኝ ብሎ አይደርስም እኮ ማለት ነው። እግዚአብሔር ብርሃን ላይ እንገናኝ ነው የሚለኝ እግዚአብሔር። አይ በኃጢአት ውስጥ ሆኜ ጌታዬ በጠበኝ በቃ ደከመኝ፣ ማሳዘን ደከመኝ፣ አንተ መበደል ደከመኝ ስለው አይ መጀመሪያ በማርያም በኩል ነው የሚለኝ አይደለም። ይቅር አይለኝም ወይ መጥቶ አያጥበኝም ወይ ደሙ ዛሬስ አይሰራም ወይ? የማርያም ኢንተርቬንሽን ለምን ያስፈልገው? ቅዱሳን የሰማዕታት ኢንተርቬንሽን ለምንድን ነው ያስፈልገው? ከድለላ ውጪ ማለት ነው። ያው የውሸቷ ማርያም ነው። እውነተኛዋ ማርያም እንዲህ አይነት ስንፍና ውስጥም አትገኝም። ቅዱሳን መላእክት እንዲህ አይነት ስንፍና ውስጥም አይገኙም። መጽሐፍ ቅዱስ እንግዲህ የሚያውቃቸው እነዚህ የተረቶቹን አለ መጽሐፍ ቅዱስ የሚያውቃቸው በጣም በእምነታቸው የተመሰከረላቸው አባቶቻችን እንዲህ አይነት ስንፍና ውስጥም ኢንቮልቭ አያደርጉ። እንዲህ አይነት ድለላ ውስጥ ግን ደጋግመን የምንነግራችሁ አሁን የጨነቀው ምንድን ነው? ያማልዳሉ ብትባሉ ባችሁ መሰላችሁ ቢያማልዱ ምን ይሰሩልኛል ብላችሁ መጠየቅ አለባችሁ። በቃ እንደዛ ማርያም ነፍስ ውጪ ነፍስ ግቢ ላይ ያለ ሰው ምን ያደርጋል? ኢንተርቪው ይወጣና አይ የሷ በጣም ስለሚሰማ ነው። ፕሊስ ያላችሁ ቪዲዮን ክፈቱት። ብሩኬም ሰምተው ከሆነ በጣም በአስተያየት ብትሰጡበት ደስ ይለኛል። የጭንቅ ሰዓት መጣ። አሁን ያማልዳል አያማልድም የሚለው ነገር በጣም እንትናልና ቢያማልዱስ የሚል ደግሞ ትውልድ መጣ። አይደለም ባይዘው ቢያማልዱስ ያለው ያመጣው ተረት እውነት ቢሆንስ ምን ይጠቅማል? እግዚአብሔርን ተክቶ የሚሰራ ሰው አለ ወይ? እንደ እግዚአብሔርስ የሚሆን አለ ወይ? በቃ በእግዚአብሔር ካረካ ሚሊየን ሰማዕታት ቢመጡ አትረካ ወንድሜ አትረካ። ሚሊየን እኮ ነው ከምታውቃቸው ቅዱሳን በላይ ቢጨመሩልህ ቅልቅል ያደርጋሉ። ስብከታቸው ውስጥ አይታቸዋል። ዝማሪያቸው ውስጥ ቅልቅል ፍጡር ካልገባ አይጣፍጥም። ጌታን ስትቀበል ማለት እነሱን ቅዱሳን ካላለ አይሆንለትም። የሆነ ፍጡር ብቻ ተረት ውስጥ ዋናው ስብከት ውስጥ ቀልቀል ካላረገ መዝሙር ውስጥ ካላረገ አይሆንም። እስኪ ኢየሱስ ብቻ ብለህ ስበክ። እስኪ ኦርቶዶክሳዊ ዲያቆን ኦርቶዶክስ ካህናት እስኪ እንደዚህ ብላችሁ ስበኩ። ያው ቀደም የረሚ ቪዲዮን አሳይቶናል። ጴንጤና እንዴ ኢየሱስ ብቻ የሚሉት ጴንጤዎች ናቸው አለ። ያው የብሩክ ቪዲዮ ነው። እንዲያው ሰብሰብ ያለው ነገር መሰላችሁ እዚህ ጋር የምናወራበት ዋናው ጉዳይ በኢየሱስ ካረካህ እየመጣ እንዳረካ ስለሚያውቅ መንካት፣ መዳሰስ፣ ጣትን ማስገባት፣ ማየት፣ መጎርጎር ትወዳለህ። በቃ እስኪ ቆይ አምስቱ ሕዋሳቶችን መጠቀም ትፈልጋለህ። እምነት የሚባለውን መጠቀም አይደለም የምትፈልገው። ስለዚህ ያመጣላል ሺህ ሰማዕታት ያመጣላል፣ ሺህ ቅዱሳን ያመጣላል። ዊ ዱ ሪስፔክት ቅዱሳን እናከብራለን፣ ለወንጌል የተሰዉትን እናከብራለን። ግን ከመዳናችን ጋር ምንም ጥቅም የላቸውም። ለበረከታችን አንፈልጋቸውም። ያለ እነሱ የሚባርክ ጌታ አለን። እግዚአብሔር ይባርካቸው። ስለ እምነት አባቶቻችን ጌታ ክብሩን ይውሰድ። እውነት በንጹህ ለወንጌል ለተጋደሉ እነዚህ የተረቶቹን አልምላችሁ አባቶቻችን እግዚአብሔር ይባርካቸው። በጣም ነው የምንወዳቸው፣ እናከብራቸዋለን። በዙሪያችን እንደደመናሉ። እነሱን እያየን ጌታን የበለጠ እንድንከተል በጣም በጣም ጥሩ አርአያ ሆነውናል። ሆኖም ግን በረከት ስንፈልግ ትዝ አይሉንም። ለምን 100% እየሞላው እግዚአብሔር ለምን ፐርሰንት ብዬ ልፈልጋቸው? ወይ 99 ብቻ እንደሚያደርግ ናና አስተምረኝ። ለአንዱ ልፈልጋቸው ሄጄ ሰላም ስፈልግ ጥቅጥቅ ነው። ኢየሱስ ሲኖር ሁሉ ነገር ይረጋጋል። ምን ላርግ? ለምን ብዬ ልፈልጋቸው? በረከታቸው ይደርብን እንዴ? ቅድም አንዱ እንዳልት ኮሜንት ላይ ታችኋላል። ኤልሳ የኤልያስ በረከት ይደርብኝ ብሎት የለ ያለ ጌታ ኢየሱስ ክርስቶስ። ምንድን ነው የምታወሩት? ምንም የሚያደርብኝ በረከት የለም ወንድሜ። እንዴ የኢየሱስ በረከት አልበቃ ብሎ ነው ወይ ከከሌ በረከት የምበደረው? ከከሌ ላይ እየተቀነሰ ለእኔ የሚሰጠኝ የእሱ በረከት እኔ ላይ የሚያድርብኝ ምንድን ነው የምታወሩት? ይሄ ሁሉ ምንድን ነው? በተሻለ መጠን ኢየሱስ ሲደመር ይኸው ትላንት እምነት ፕላስ እያለ አንዱ ደግሞ ጀምሮላችኋል። እምነት ፕላስ ካላላችሁ ኢየሱስ ፕላስ ካልተባል አትረኩም። ኢየሱስ ፕላስ እና ቅንትና ካላልክ አትረካም። በቃ የመጨረሻ መነግርህም እንደሆን ታውቂያለህ ወይም ታውቂያለሽ እህቴ፣ አይ ቴል ዩ የፈለገ ቢሰጥሽ በኢየሱስ ካረካሽ በምንም አትረኪም። ምንድን ነው ከኢየሱስ የማላገኘው ፕሮሚስ ያደረጉልሽ? የኦርቶዶክሳውያን ካህናቶች፣ አስተማሪዎች በእንትናና በእንትና ይገኛል ያሉሽ ነገር በኢየሱስ የማታገኙ ምን አለ? ካገኘሽ በኋላስ ምን ይሰራልሻል? እንግዲህ ምንድን ነው 100% እሱ ሞልቶኛል። እንግዲህ ምን የሚደረብብኝ ነገር የለም።
ምን የሚሞላ ነገር የለም፣ እሱ ያጎደለው ነገር የለም። እና ባካችሁ ቅዱሳን እያላችሁ መሀል ላይ አትደንቅሩ። በቃ ሪኮግናይዝ አድርጓቸው፣ ምንም ችግር የለም። ግን ከድነታችሁ ላይ አይቴሉ 0% ኮንትሪቢሽን ያላችሁ 0%። በቃ ባይሆን የዳነ ሰው እንዴት መኖር እንዳለበት ጥሩ አርአያ የሆኑን አሉ፣ መጽሐፍ ቅዱስ የመሰከረላቸው ዕብራውያን 11 ላይ የተዘረዘሩ እነሱን እያየን እንዴት ጌታን መከተል እንዴት ጌታን ማመን ክብር እንደሆነ እሱ ትክክል ነው። አዎ አርአያነታቸውን በጣም እንፈልገዋለን። እሱ ግን አርአያነታቸው ግን ላመን ነው፣ ለአንዳንተ አይነት ላላመን አይደለም። እንዳንተ አይነት በሁሉም ለመደገፍ ለሚፈልግ አይደለም። በሁሉ እኮ ፈለግክ አንተ። በዚህ በኩል እግዚአብሔርም ይደግፈኛል፣ ለከሌም ይደግፈኛል። ለምን ፈለግከው? የከሌን ድጋፍ፣ የከሌን እርዳታ፣ የከሌን አስታዋሽነት የሚረሳ እግዚአብሔር አለህ። ለዛ ነው ለነገሩ፣ ለዛ ይሆናል። በቃ ወጥ እኮ አሁን በፈለግከው ሎጂክ ብትመጣ አያስፈልጉም። እነዚህ ዝባዝንኬ ደላላ ምናምኖች በጠቅላላ አያስፈልጉም። ስማቸውን የተጠቀሙ የማርያምን ስም የምትጠቀም ማርያም የምትባል ደላላ አለች። የገብርኤልን ስም የሚጠቀም ገብርኤል የሚባል ደላላ አለ እንጂ ገብርኤል ቅዱሱ ገብርኤል ደላላ አይደለም። ማርያም አይደለችም። እነዛ ሰማዕታት ወይም ቅዱሳን አይደሉም። በእነሱ ስም የሚደልል ግን አለ። ጌታ ኢየሱስ ይድረስላችሁ። እሺ ኤኒዌይስ እንዳላረዝመው ኦልሬዲ ለነገሩ ረዝሟል። ምን ከዚህ በላይ ረዝመዋለሁ? ግቡና ንወያይ። ጥያቄ ካላችሁ በተነሱት ሀሳቦች ላይ ቴንክ ዩ ብሩኬ። እሺ ዳጊ፣ አንድ ሰው እናስቸግርና ምናልባት የሰሙን ካልሆኑ ሰዎች ማለት ነውና እነ ደጅ እየጠኑ ያሉ ሰዎች አሉ። እነ ያያ ነው። እስኪ ግቡ አሁን እና ዳጊ ተመለስ። ወዴት ነው የምትሄደው? እኔ ልውረድ። ወዴት ነው የምትሄደው ዳጊሻ? የማይሆነውን እኔ እና እሱ ወረድን። እሺ ሂዊ ተባረኪ። ደጅ ጥኑ እና እስኪ ግቡ። ሌላ ሰው ተኩሶ የሚወርድ ተኩሻለሁ የራሴን ብዬ። ኧረ ምሽግ ያዝ፣ እኔ ምን ላድርግ? ወታደር ተኩስ ብሎ ይሄዳሉ። እሺ እነ ደጅ ጥኑ አሁን ኢንቫይት አደርጋችኋለሁ። እሺ ከታች በጣም ስደክሙ ስለነበር ይኸው ኢንቫይት እያረኳቸው ነው። ግቡ። እንደዚህ ብሎ ጽፎ ነበር ኦርቶዶክስ ብሩክ እያስገባህ 1-2 ደቂቃ። እሺ ዜዶ ይሰጣለሁ። ኦርቶዶክሳዊ ማይንድ ሴት ያስፈልጋል ይሄን ለመረዳት ብሎ ሲጽፍ ስላየሁት ይሄ ነው ትልቁ ችግር። አያችሁ፣ እኛ ኦርቶዶክሳዊ ማይንድ ሴት እንድትይዙ አይደለም የምንፈልገው፣ መጽሐፍ ቅዱሳዊ ማይንድ ሴት እንዲኖራችሁ ነው የምንፈልገው። ልዩነታችን ይሄ ነው። እኛ መጽሐፍ ቅዱሳዊ የሆነ ማይንድ ሴት ነው ያለን። የእግዚአብሔር ቃል ምን ይላል ነው እንጂ እድሯ ምን ተናገረች የሚል አይደለም ጉዳያችን። አግኝተኛል ማህበሩ ምን አለ የሚል አይደለም ጉዳያችን። አይደለም በቃ ማህበሩ ምንም ሊል ይችላል። የእግዚአብሔር ቃል ግን ምን ብሏል ነው በዚህ ጉዳይ ላይ። እሱን ነው እኛ ቦታ የምንሰጠው፣ ትልቅ ቦታ የምንሰጠው ጉዳያችን እስከሱ ጋር ስለሆነ ማለት ነውና ኢንቫይት ማድረጋችሁ ኮሜንት ላይ እንዳትደግሙ ነው። ያያ ደጅ ጥኑ መግባት ይችላላችሁ ኢንቫይት ስላረኳችሁ ማለት ነው። ዜዶ ቀጥል። አንድ ቦታ አለ አሁን። ይሄ አንዱ ቦታ ለእናንተ ለኦርቶዶክሳውያን ነው። ኮሜንት ባየው ቁጥር ኢንቫይት ነው ማድረጋችሁ፣ ገብታችሁ እንድታወሩ ማለት ነው። እድል ሰጥተናችኋል። በእግዚአብሔር ቃል መሞገት ትችላላችሁ። ዜዶ ይቀጥል። እሺ ብዙ አላወራም፣ ካላችሁ እንድትገቡ እንግዲህ እንጋብዛችኋለን። ክፍሉ ላይ ብዙ አላወራበትም፣ ግን ቪዲዮ ላይ እና ከዳጊም ላይ ትንሽ ለመጨመር እንግዲህ በረከታችሁ ይደርብን ከሚለው ልነሳና እኛ ለምንድን ነው የአንዱን ቅዱስ የአንዱን ባለገድል እያነሳን በረከቱ ይደርብንም አንለው? አጭር ነው መልሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ቃልም ስጋ ሆነ፣ ከዛስ ጸጋና እውነትን ተመልቶ በእኛ አደረ። የጸጋ ሁሉ ባለቤት፣ የበረከት ሁሉ ባለቤት፣ የኃይል ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ራሱ አድሮብናል። ራሱ ማለት። ስለዚህ አሁን የማንንም ጸጋ የማንንም ምንናፍቅ ሰዎች አይደለንም። ዋናው አድሮብናል። ወደዚህኛው ልምጣ፣ ወደ ዋናው ጉዳይ። ምን አለ ኡስታዝ ያያ ሶሪ
ኡስታዝ ማን ነው ፈለገ እኔ የመጽሐፍ ቅዱሱ ከተናገረ በኋላ እንደዛ ነው ምለው። ለምን እንደዛ አልክም ትሉኝ ሰዎች ካላችሁ ማለት ነው። ምክንያቱም ያው ቃል መጽሐፍ ቅዱስ እርኩስ ነው ካለበት ቀን ጀምሮ እኔ የምከራከራቸው ሙስሊሞች እንኳን የማይሉትን ቃል ስለተናገረ እንደዛ ነው ምለው። እሺ እሱ ምን አለ? ጌታ ኢየሱስን ተቀበሉ ሲሏቸው አለ እኛ ከቅዱሳኑ ጋር ተቀብለነዋል። አስበዋል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን እዛ ቤት ምናልባት ወደፊት ለተቀበሏቸው በስማቸው ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚቀየውታ ይመስሏችሁ? መጽሐፍ ቅዱስ ለተቀበሉት እንጂ ለተቀበሏቸው አይልም። መጽሐፍ ቅዱስ አመንነው እንጂ አመንናቸው አይሉም። መጽሐፍ ቅዱስ ሰገዱለት እንጂ ሰገዱላቸው አይልም። የምን ጥቃቅንና አነስተኛ ነው? የምን አብሮ መስፋት ነው? የምን ተሳቢ መቀጠል ነው? መጽሐፍ ቅዱስ አይለንም። መጽሐፍ ቅዱስ አንድ ጉዳይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። በድፍረት ነው የምናወራው። እሱስ ምን አለ? እኛ ከቅዱሳኑ ጋር ተቀብለነዋል በሏቸው። በመሰረቱ እንደው ተውታውን አልናገረው፣ በኋላ ክፍሉ ላይ ስንመጣበት ይሻላልና ዳኒ ገብቷል። ብሩኬ እንግዳ ከሆነ ተቀበለውና ወደ ሀሳቡ እንቀጥላለን። እሺ ዜዶዬ፣ እሺ ዳኒ እንኳን ደህና መጣ። ዳኒ አይሰማም ወዳጅ? አንሚዩት አድርገው። አንሚዩት እንድታደርገው እያገዝኩ ነው ያለሁት። እሺ ድንግል ማርያም ምን እንርዳ እኮ ብዬ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። የት ቤተ እምነት ነህ? የት ቤተ እምነት ነህ ዳኒ? ኦርቶዶክስ። መልካም። ኮሜንት ላይ ማርያም 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 እያልክ ስጽፍ ነበርና አይልተባበረ ብዬ ነው ገብተህ እንደዚህ ኮሜንት ከመደከም አውራም ብዬ ነው። ምን እንርዳክ? ማርያም ማርያም ምን ናት ማርያም ለአንተ? አይሰማም? ትሰማለህ? ምን ናት ማርያም? ብሩክ ትሰማለህ ወዳጄ? ምን ናት ማርያም አልኩክ። ኮሜንት ላይ ማርያም ማርያም እያልክ ስትጽፍ ስለነበር ምን ናት ማርያም አልኩክ። በኮሜንት ከምደከም ብዬ ነው እንደዚህ ንገረን፣ ገብተህ ንገረን ብዬ ነው ብሏቸው ቅዱስ እሱን አስመልክቼ ነው የጻፍኩት። እና ማናቸው እሳቸው? አይ ቅዱሳን ስትሳደቡ ነበር። ምን ብለን ተሳደብን? ዳኒ ንገረን እንጂ ቶሎ ቶሎ አውራ። ምን ብለን የተሳደብ ነው? እስኪ ምን ብለን እንደተሳደብ ተቋርጦ ነበር አይደል? ወንድማችን ምን ብለን ነበር የተሳደብ ነው? ንገረኝ እስኪ። ስትጽፍ የነበርከው ምን ብለን ስለተሳደብን? ወደፊት እንዳንሳደብ ፈርቶ ይሆን ምናልባት? ላይ ወጣለች አትወጣችም። በሷ ቤት ቀርባለን አንቀርብም። ማጠጣል ማለት ይሄ ማለት ነው። ምን ሰው እንኳን ድንግል ማርያም ቀርቶ እንኳን ድንግል ማርያም ቀርቶና ሌላ ሰውም ስንት የተከበረ ሰውን ድንግል ማርያምን ቀርቶ የተከበረ ሰው ብሎ ተቋረጠ።
ምንድነው ያው እንግዲህ ዳኒ ኔትወርክ ይመስለኛል እየተቆራረጠ ያለው እኔ ከምደክም ብዬ ነው። አሁን ማርያም እሺ የጌታ እናት ናት እና ቅርቡ ናት እና ቅርቡ ስለሆነች ለጌታ ቅርብ ስለሆነች በሷ በኩል ያው እንሄዳለን ነው። በአያቱ በኩልስ ትሄዳላችሁ? በዮሴፍ በኩልስ ለምሳሌ የጌታ እናት ሐና አለች አይደል? እሷ ደግሞ ትንሽ ከማርያም ዘግየት ብላ የቀረበች በሐና በኩልስ ትሄዳላችሁ? ተክለ ሃይማኖት ስንተኛችሁ ነው ለጌታ በመቅረብ? ዝምድናው ስንተኛ ነው? ተክለ ሃይማኖት አቦስ ስንተኛ ነው ዝምድናው? አትቀልዱ እንጂ እዛ እድር የለም። አሁን እዛ ማህበር የለም። እዛ ኮሚቴ ተቋቁሞ የቤተሰብ ኮሚቴ ምና የለም። እዛ የለም። አሁን ምድራዊ ያረጋችሁት እኮ አሁን ሰማይ ቤትን ምድራዊ ያረጋ እድር ምና መሰረታችሁ የለም። እንደዛ አይነት ነገር ማርያምም እኔ ብሩክም በእግዚአብሔር ፊት እኩል ነን። በቃ እኩል ነው የምንቆመው። አይገርምም? እዚህ ውስጥ ያላችሁ ክርስቲያኖች ማርያምም እኛ ክርስቲያኖችም እኩል ነው በእግዚአብሔር ፊት የምንቆመው። ያቆመን የክርስቶስ ደም ነው። በቃ አለቀ። ጽድቃችን አይደለም፣ በቤተሰብ አይደለም። እንደ ጌታ ክርስቶስ ኢየሱስ እኮ እናትህ በደጅ ቁማ ወንድሞችህ በደጅ ቁሞ ይፈልጉሃል ሲሉት ወንድሞቼስ ምን አለ ጌታ ክርስቶስ ኢየሱስ? የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው አለ ኢየሱስ አለ እንዴ። ሉቃስ ቆይ አንዴ ይሄ ቃል ማለት ሉቃስ 11 ላይ ያለውን ቃል አንብቡ። ሉቃስ 11 ላይ ያለውን ቃል አንብቡ። 26 27 ፖስት አድርጉት። ሉቃስ 11 27 ላይ እንደዚህ ይላል። ይኸውላችሁ ሉቃስ 11 ይህንንም ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ጌታ ክርስቶስ ኢየሱስም አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብፁዓንስ ምንድነው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ዝምድና የለም እዛ። ያችሁ ቁጥር 28 ላይ ብፁዓንስ እነማን ናቸው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ጌታ መለሰ። ዘመድ የለም አሁን እዛ። ዝምድናችን በቃ በክርስቶስ ኢየሱስ ደም በኩል ነው። እግዚአብሔር ሁላችንን የሚያቀን በክርስቶስ ደም ነው። ማርያም ምንም ጭምር ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስን በመውለዷ አትድንም ማርያም። አለቀ። ኢየሱስን በመውለዷ አትድንም። የሚያድናት የመስቀሉ ስራ ብቻ ነው። የመስቀሉ ስራ ብቻ ነው። እኔንስ የሚያድነኝ የመስቀሉ ስራ ነው። እኩል ነን ማለት ነው። አያችሁ፣ ሁላችንንም የሚያቆመን የመስቀሉ ስራ ስለሆነ በእግዚአብሔር ፊት ማለት ነው። እና እኩል ነን በእግዚአብሔር ቤት። የኔም ጸሎት የማርያምም ጸሎት እንደዛው ነው። የጻድቃን ጸሎት ነው የኛ ጸሎት። ጻድቅ ወደ ጻድቅ አይጸልይም። ጻድቅ ስለ ጻድቅ ሊጸልይ ይችላል። ጻድቅ ስለ አልዳኑ ሰዎች ሊጸልይ ይችላል። ጻድቅ ስለ ሀገሩ ስለ ዓለም ሊጸልይ ይችላል እንጂ ጻድቅ ወደ ጻድቅ አይጸልይም። እኔ እንዴት ወደ እህቴ እጸልያለሁ? ማርያም እኮ እህቴ ናት እኮ በክርስቶስ ኢየሱስ። አስበዋል። ወደ እህቴ እንዴት ነው የምጸልየው? ወደ አባታችን ነው እንጂ ሁላችንም የምንጸልየው። እና ንቁ የተኛችሁ ኦርቶዶክሳውያን ነቃ በሉ። የእግዚአብሔር ቃል ሚለው ይሄን ነው። በቃ ይሄን ነው እያለ ያለው። እሺ መግባት ትችላላችሁ። በተለይ ደጭጥኑ በጣም ስለደከምክ እኔ ያው ኢንቫይት እያረኩ ነው በተደጋጋሚ። ከፈለክ እህታችን ሆይ ብለህ ስትጸልይ ያስበዋል። እንደዛ እኮ ነው። እንደዛ እኮ ማለት ነው። ወንድማችን ሆይ ወንድማችን ሆይ ወንድማችን እንደዛ እኮ ነው። በቃ እግዚአብሔር ቃል እንደዛ አይልም። ወደ አባት ነው የሚጸልየው። ኦኬ በጣም ዊርዶ ምን መሰለህ? ከዜዶ ጋር ተጣልቻለሁኝ። ዜዶ አሁን እኔ እናንተ እያወራን ዜዶ ይሰማዋል አይደል? እዚህ ቲክቶክ ላይ አይደል ብሩኬ? yes በደንብ አሁን እኔና ዜዶ ተጣልተናል ልበል። አሁን ልክ አሁን እያወራው ባለበት ሰዓት ዜዶ እየሰማን ነው። ከዛ ምን መሰለህ? እባክህ ብሩክ ከዜድ ጋር አስታርቀኝ እባክህ ለምንልኝ ምናምን ስል ዜዶ እየሰማ ነው። ዊርድ አይደለ? ኦልሬዲ ወደ ማርያም ስትጸልዩ፣ ወደ ገብርኤል ወደ ቅዱሳን ስትጸልዩ እኮ እግዚአብሔር እየሰማ ነው። እኔ ደግሞ ሄጄ ዜዶ ጋር እባክህ እንደዚህ ስትለው አይ ነው ሰምቻለሁ ሲል አስበው በቃ አትድከም ሰምቻለሁ ምናምን ነው ይለው። ዙሪያ ጥምጥም ለምድ የተፈለገው ባይሰማ ወይ ዜዶ የህዝብ ተወካዮች ምክር ቤት አደረጉት። ዳጊ የህዝብ ተወካዮች ምክር ቤት አደረጉት። በጣም ነው እኮ ሌለ እየሰማ እግዚአብሔር ወደ ማርያም ጸልያለህ። ቀጥታ ለእግዚአብሔር ማሰማት ስትችል